ጋር ይሄ በር የምታዩት የጊዮን ግቢ ነው። ጊዮን በራሱ 30 ሄክታር አካባቢ ሊሆን ይችላል። በጣም ሰፊ ቦታ ነው። እንግዲህ ጊዮን ውስጥ 3 4 5 ስታር ሆቴል ትላልቅ ህንጻ ሆቴሎች ብንሰራ ግቢውንና ፓርኪንግ የጋራ ቢያደርጉ እዛ የሚያርፍ ማንኛውም እንግዳ በእግሩ እቺን በር አቋርጦ እዚህ ግቢ ውስጥ ለሚሰራው ስራ በቀላሉ ካለምንም ተጨማሪ ትራንስፖርትና ኮስት ሊያይ ታሪክ ሊማር ሊዝናና ይችላል። ከዚህ በተጨማሪ በዛኛው ሳይድ ማቋረጫ የፍልውሃ ማቋረጫ ግቢዎች አሉ። ከዚያም በተጨማሪ እዛ ጋር ደግሞ የኢሲኤ ፊት ለፊት በር አለ። ከዚህ ኢሲኤ የሚሄድ ሰው ቀጥታ በእግሩ መሄድ ይችላል። ጊዮን የሚሄድ በእግሩ መሄድ ይችላል። ፍልውሃ ፍንፍኔ ሬስቶራንት በእግር መሄድ ግቢ ተያያዘ ነው እና ፍልውሃም የመንግስት ነው፣ ፍንፍኔም የመንግስት ነው፣ ጊዮንም የመንግስት ነው፣ ይሄም የመንግስት ነው። ፍልውሃና ፍንፍኔ ተደምሮ ከ20 ሄክታር በላይ ናቸው። እነዚህ ሲጨምሯቸው 70-80 ሄክታር ሰፊ ቦታ ከተማ መካከል ላይ ያለ ትላልቅ ዛፍ ያለው በጣም የሚገርሙ ታሪካዊ ሀብቶች ያሉበት ስለሆነ ሙሉ ስራ ከተሰራለት በምንም መመዘኛ በየትኛውም የዓለም ክፍል ካሉ ካፒታል ሲቲዎች ሊወዳደር የሚያስችል ብቃት አለው። እነዚህ የምታያቸው ባቡሮች አንዱ የፈረንሳይ አንዱ የእንግሊዝ ንጉሱ ቢጠቀሙበት የነበረ ከዚህ ወደ ሐረርጌ ሲሄዱ መኝታ ቤት አለው፣ መመገቢያ ያለው፣ ካቢኔ አዳራሽ አለው እና ሙሉ ልክ እንደ ፕራይቬት ጄት ፉርጎ ይገጠምና ካቢኔዎቻቸው ጋር ስብሰባ ያደረጉ እዛው እየተኙ እዛው እየበሉ መንቀሳቀስ የሚያስችል ታሪካዊ ነገር ነው። እዚህ ጋር አልነበረም። አሁን እቺን አነስተኛ ፉርጎ ሰርተን አመጣለት ቦታው ስለሚታይ በሚል ሁለቱም ታሪክ አላቸው። በውስጡ ውበት አለ። አሁን ያለው ኢትዮጵያ ካለበት የተለየ ገጽታ አለው። እሱን ትውልድ እየተማረ እንደዚህ አይነት እሳቤዎች በተለይ ደግሞ ማስ የሚያሳትፉ ከሆነ አብዛኛውን ሰው ቢቀይሩ ከሆነ የኳሊቲ ላይፍ እሳቤው ጥቂቶች ጋር ሳይሆን ወደ ሰፊው ህዝብ የሚሄድ ከሆነ ያለው እንድምታ ያሳያል። ግን የኳሊቲ ቲንኪንጋቸውንና አሰራሩን ደግሞ ለአሁኑ መማር የሚያስችል ነገር አለው። በአጼ ኃይለ ሥላሴ ዘመነ መንግስት ስራ ላይ ይውሉ የነበሩ በርካታ መኪናዎች ትላልቅ ስምና ማርክ ያላቸው እንደ ማርሴዲስ፣ ዶጅ እና ሌሎች በጣም ትላልቅ ስም ያላቸው የመኪና አይነቶች የሚገኙበት ነው። በቁጥር ከ200 በላይ አጠቃላይ መኪናዎች አሉ። ይሄን መኪና ብንመለከት ማርሴዲስ ነው። ግን ይሄ ማርሴዲስ ከኋላ መቀመጫው ከዚህ ጀምሮ እስከዚህ የምታዩት ቦታ ኋላ መቀመጫ ነው እና መቀመጫው ይሄ ነው። በጣም ሰፊ ቦታ ከፊት ለፊት እግር ለመዘርጋት የሚያስችል ስፋት ያለው ነው። አብዛኛው ቡሌት ፕሩፍ የተሰራ ነው። እነዚህ መኪኖች እኛ ከተማም ይሁን ሌላ ዓለም በቀላሉ የሚታዩ አይደሉም፣ አይታዩ ብርቅ ናቸው። እነዚህም በጣም ውብ በሆነ መንገድ ኤግዚቢሽን ብንሰራ የመኪና ኤግዚቢሽን ብንሰራ በጣም ብዙ ሰው መጥቶ ያያቸዋል። አንደኛ የንጉስ መኪና ናቸው። ሁለተኛ አፍሪካ ውስጥ የዛሬ 50 ዓመት 60 ዓመት በዚህ ደረጃ የደረጀ ሪሶርስ የነበረበት ሁኔታ እንዳለ የሚያሳይ ነው። እንደው ተጋነነ አትበሉኝና በኔ ግምት አሁን በመካከለኛው ምስራቅ ያሉ ነገስታት የዛሬ 50 ዓመት አያቶቻቸው በዚህ ያክል መኪና ነበራቸው ብሎ ለማሳየት የሚችሉ አይመስለኝም። ያኔ ነዳጅ እንዳሁን ስላልሆነ በዛ ጊዜ ይሄን የሚያክል ሀብት በቤተ መንግስት የሚታይ አይመስለኝም። የሆነ ሆኖ እኛ ግን እነዚህ መኪኖች 40 ዓመት 50 ዓመት አሽገን አፍነን ከምናስቀምጥ ቢወጡ ቢታዩ ለቱሪስት መስህብ ይሆናሉ፣ ለኛም መማሪያ ይሆናሉ። ለምሳሌ ብራዚል ሀገር አንድ መኪና ብቻ በመስታወት ተቀምጣ እንደዚህ አይነት የድሮ መኪና በጣም ብዙ ሰው እየሄደ ይነሳ ፎቶ ይነሳል፣ ከፍሎ ያያታል። እኛ ግን 100-200 የሚጠጋ መኪና ለሁሉን እንኳን ባናደርግ 50-60ውን አሳምረን ብናስቀምጥ ኢሲኤ ኮንፈረንስ ሲመጣ ሰው በረፍት ሰዓት ወክ አድርጎ ካር ኤግዚቢሽን አይቶ ሊሄድ ይችላል። አፍሪካ ውስጥ
ኢትዮጵያ ውስጥ ጥንታዊ ታሪክ ያላት ከ50 ዓመት በፊት በእንደዚህ አይነት የደረጀ ውቅር መንግስቷ የሚንቀሳቀስ ሀገር ናት የሚለው ቀላል ትርጉም የሚሰጠው አይደለም። አንድ አሜሪካዊ ቢሊዮነር ይሄን ቦታ ሳይቸው ነበር እና ይሄን ቦታ ሲያይ አንድ መኪና ገና ልክ እዚህ ጋር ስንደርስ ይሄን መኪና አቀዋለው አያቴ ነበራቸው እንደውም ከጎኑ 4 ጉድጓድ አለው እኔ 4 ጉድጓድ ላይ እጄን አስገብቼ በህፃንነት ፎቶ አለኝ ብሎ የነገረኝ መጣና ልክ እዚህ ጋር ሲደርስ በህፃንነቴ እንደዚህ አድርጌ ፎቶ ነበረኝ አያቴ ነበራቸው ብሎ በጣም ተገረመ በመኪናው እዚህ ስፍራ እንዲቆሾ በመገኘቱ መጨረሻ ላይ ይሄንን ካየን ዩኒቲ ፓርክን ካየን እንጦጦን ካየንና አጠቃላይ ህልሜን ካጋራሁት በኋላ አግዘኝ ስለው አም ሶሪ አላግዝህም ማለት የሚታገዝ የሌለው ሰው ያጣ ሰው ነው ያለውን አቧራ አልብሶ የደበቀ ሰው ብታገዘውም የሰጠኸውን ከማበላሸት ውጭ ሊያሳምረው አይችልም ይሄን የሚያክል ሀብት መጠቀም ያልቻላችሁ እኔ ምንም ብሰጣችሁ ምትጠቀሙ ሳትሆኑ ምታባክኑ ምትሆኑት መጀመሪያ ያላችሁን ሀብት አውቃችሁ ብታወጡት እሱ ላይ መጨመርና ማገዝ ይቀላል ይሄን የሚያክል መሬት ይሄን የሚያክል ሊሸጥ የሚችል ታሪክ ይዛችሁ ይሄን መጠቀም ያልቻላችሁ ህዝቦች ወይም መንግስት ብትታገዙ ብዙ ለውጥ ታመጣላችሁ ይያላምንም አለኝ ይሄ ጉዳይ ለኔ ቢሊየን ዶላር እንዳገዘኝ ነው ማስበው እሱ ተሰምቶት ነው የተናገረው ነገር ግን ሜሴጁ በውስጥ ያለ ሀብት የሰው ሀብት ሊሆን ይችላል የታሪክ ሀብት ሊሆን ይችላል የመልክዓ ምድር ሀብት ሊሆን ይችላል መጠቀም አለመቻል ምን ማለት እንደሆነ በግልጽ እንድገነዘብ እድል ሰጥቶኛል የነዚህ ፕሮጀክቶች ኢምፓክት እና ውጤት እና አስፈላጊነት በጊዜው ስለሚታይ ለኛም ለሚተቹንም ጊዜ ዳኛ ሆኖ ይፍረድ በአንድ ወቅት ፍቅር ጊዜ ሀብት ደስታና ሀዘን እየተጓዙ ፍቅር ቀድሞ እየተጓዘ ድራሽ ወንዝ መጥቶ ፍቅርን ይመታውና ወደ ጥግ ይጥለዋል ፍቅር ያን ተቋቁሞ ወደሚሄድበት መሻገር ይሳነዋል እና እየተቸገረ ያለ በመሃል ክፋት በጀልባ ሲሻገር ያዩና እባክን ክፋት ወይ በውሃው ተወስጄ ያንተን እርዳታ ካላገኘው እዚሁ መቀቴ ነውና ካንተ ጋር ልሻገራ እርዳኝ ይለዋል ክፋትም እባክን ራሴ በጣም ከፍቶኛል አንተን ለማገዝ ጊዜ የለኝም ብሎ ጥሎት ያልፋል ፍቅር ያዝናል ትንሽ እንደቆየ ሀብት ይመጣል ሀብት ወይ ችግር ውስጥ ነው ያለው ካረዳኸኝ እዚሁ መቀቴ ነውና ካንተ ጋር ልሻገር ይለዋል ሀብትም ለመቆም አንተን ለመጫን ጊዜ የለኝም በብዙ ነገር ተከብቤያለሁ አዝናለሁ ጥሎት ያልፋል ሀብት ካለፈ በኋላ ደስታ ይመጣል ደስታው ይባክን ተቸግር ያለውና እንድታግዘኝ ይፈልጋለሁ ብሎ ደግሞ ሲጠይቀው ደስታም እንዲሁ በፌሽታ ስላለ ለመቆምና የተቸገረ ለማገዝ ጊዜ ስላልነበረው አዝናለሁ ጥሎት ያልፋል እና ፍቅር ተስፋ ቆርጦ አዝኖ ባለበት ወቅት አንድ ሸምገል ያለ ሰውና ጀልባ ይመጣል ይሄም ጠጋ ብሎ ፍቅርን ይጭነዋል ፍቅር እስካሁን ጠይቄ ብዙዎቹ ሊጭኑኝ አልወደዱም አንተ ለምን ጫንከኝ ማንነህ ሐሳብ ብሎ ሲጠይቀው እኔ ጊዜ ነኝ ጊዜ በሆነ ሲዝን በሆነ ጊዜ የጠላኸውን ሰውና ስራ ስትበስል ሲገባህ መልሰ የምታደንቅበት እድል ጊዜ ይሰጣል በሆነ ጊዜ የሀብት አስፈላጊነትና ጠቀሜታ ገብቶ ሀብት ላይ ብትረባረብም የሆነ ጊዜ የሰው አስፈላጊነት ይገባል ያን የሚገልጸው ጊዜ ብቻ ነው በጊዜ መነጽር ውስጥ ክፉና ደግ ይለያል መልካምና መጥፎ ይለያል ጠቃሚና ጎጂ ይለያል የሰው ልጅ ግን በሆነ ጊዜ ውስጥ የጠላውን በሌላ የእድሜ ክልል ውስጥ ሊወድ ይችላል የተጠየፈውን ሊያቀርብ ይችላል የተቸውን ሊደግፍ ይችላል ያን የሚወስነው ጊዜ ስለሆነ አንተ ጠቃሚነትህን እድሜ ያስተምሮኛል ፍቅር ከሁሉ ነገር የላቀና የተሻለ መሆኑን እንድገነዘብ የረዳኝ ጊዜ ነው ለዚህ የጫንኩት አለው ይባላልና የኛንም ፕሮጀክት በሰከነ አምሮ ከ3 ዓመት ከ5 ዓመት ከ10 ዓመት በኋላ ራሱ ጊዜና
የሚተቹን ሰዎች ሲገናኙ የሚሉትን መስማት ይሻላል ብዬ አስባለሁ። እነዚህ ከፍ ከፍ ያሉ መኪናዎች ከቦታ ቦታ መሪዎች ሲንቀሳቀሱ እንደ ቢሮም እንደ መኖሪያ ቤትም ሆነው የሚያገለግሉ በውስጣቸው ሙሉ ነገር ያላቸው ናቸው። ኪችን ያላቸው፣ መቀመጫ ያላቸው፣ መመገቢያ ያላቸው፣ የቢሮ መልክም ያላቸው ናቸው። እንግዲህ የዛሬ 50-60 ዓመት በዚህ መንገድ ነበር የኛ መሪዎች ሲንቀሳቀሱ የነበሩት። ይህንን ነገር ማስፋትና የሁሉም ዜጎች ባህል የሁሉም ዜጎች መጠቀሚያ ማድረግ ሲቻል በሙሉ ወደ ኋላ የተመለሰበትና የጠፋበት ነገር ስላለ ለነገስታት ብቻ ለመንግስታት ብቻ ሳይሆን ዜጎችም ሳይቸገሩ የሚጠቀሙበትን ነገር ለመፍጠር ማሰብና መስራት ይጠይቃል። ሌላ በጣም ከነዚህ ስብስብ ውስጥ የሚገርመኝ ፓርት እቺ አንፊካር የምትባለው ናት። እቺ አንፊካር እናንተም እኔም ተወልደን ባደግንበት ዘመን ሁሉ ውስጥ ምናልባት በፊልም ካልሆነ በስተቀር ኢትዮጵያ ውስጥ አሁን በቀላሉ የምናየው ነገር አይደለም። ነገር ግን የአንፊካር መሬት ላይ መኪና ነው፣ ውሃ ላይ ደግሞ ጀልባ ነው። እንደ ጀልባም እንደ መኪናም የሚያገለግል ነገር የዛሬ 50 60 70 ዓመት ኢትዮጵያ ነበራት። አሁን ያለው ትውልድ ግን በፊልም እንጂ አያውቀውም። ይሄንን ታሪክ ማሳየት እንችላለን። አንፊካር ነበረን፣ ተጠቅመን ነበረ። መፍጠር ሲገባን ማባዛት ሲገባን በርካቶች ኦውን እንዲያደርጉ ማድረግ ሲገባን ያም ማድረግ አልቻልንም እንጂ ሲጀመር ግን ጀማሪዎቹ ተርታ ነበርን የሚለውን ለማሳየት ለትውልድ በእጅጉ አስተማሪ ነገር ነው። አንፊካር ብዙ ቦታ አይታይም። እኛ ደብቀነው ከሌላቸው እኩል ተተቀመጥን እንዳለን በማሳየት ታሪካችንን መግለጥ አስፈላጊ በመሆኑ እነዚህ ጉዳዮች ብዙ ትምህርት የሚገኝባቸው ገቢም የሚገኝባቸው ናቸው። በነገራችን ላይ እያንዳንዱን በጨረታ ቢሸጥ ትልቅ ሀብት ያመጣል። ነገር ግን ቅርስ ነው፣ የሚሸጥ ሳይሆን ታድሶ ማስተማሪያ እና ሀብት ማምጫ ስራ ማስገኛ እንዲሆን ተደርጎ ይሰራል። የዛሬ ዓመት ገደማ ይሄ ያያኩትን የመኪና ክምችት በተለየ መንገድ ደግሞ የምናይበት ጊዜ ይመጣል። እድሳቱን በቅርቡ ከኮሮና በኋላ ስለምንጀምር ውብ የሆነ ነገር ሰርተን ለኛም ለተቀረው ዓለምም የምናሳይ ይሆናል። ይሄንን በደንብ ለቱሪስቶች በማሳየት በማስተማር የኢትዮጵያን ልክ ማሳየት ይቻላል። ያን ለማድረግ እኛ አዳዲስ ታሪክ መፍጠር አይጠበቅብንም። ያለውን በትክክል በወግ እና በልክ ልኩ በቦታው ካስቀመጥን በራሱ ከበቂ በላይ የሚያስደምምና ብዙዎችን የሚማርክ ታሪክ ሆኖ እናገኘዋለን። ይሄን በቅርቡ ሁሉም ሰው ሊያዩ በሚያስችል መልኩ በመኪና ኤግዚቢሽን የሚዘጋጅና ለህዝቡ ክፍት የሚሆን ይሆናል። በሙሉ ቤቱን አድሰን ታሪኩን ብናስቀምጥ ምን ልንፈጥር እንደምንችል አስቡት። የካር ኤግዚቢሽኑ የሚታሰበው እዚህ ጋር ነው። ፋውንቴኖች እዚህ አካባቢ ያሉ። የካር ኤግዚቢሽን ከሰራን በኋላ ቅርሶች አውጥተን እዚህ ውስጥ እንሞላለን። ለምሳሌ እቺን ቤት ተመልከቷት። በጣም የምታምር ቤት ናት። ፓርኪንግ አላት። በረንዳውን መጠቀም ይቻላል። መጠነኛ ጥገናና ማስዋብ አድርገን ቆንጆ ሬስቶራንት ማድረግ ይቻላል። እንደዚህ አይነት 2-3 ቤቶች አሉ እዚህ ግቢ ውስጥ እድሳት ብቻ የሚፈልጉ በጣም የሚያምሩ ራቅ ብለው የተቀመጡ እነሱን ብቻ ሳምረን ይሄንን ግቢ የሚበላበት የሚጠጣበት ትምህርት የሚገኝበት ማድረግ ይቻላል። እንግዲህ እዚህ ቤት ውስጥ ተራ የሚባል ዕቃ የለም። እያንዳንዱ ዕቃ ውድ ነው። ዙፋን ብንመለከት ዙፋኑም የማን ነበር ብለን ጥያቄ የምናነሳው አይደለም። ስም ልክ እንደ ማህተም አለው። ከዚያም ባሻገር ወደዚህ ብንመጣ እነዚህ ሁሉ ወርቆች ናቸው። የፎቶ ማስቀመጫ ወርቅ ነው። የአንገት ወርቅ ነው። መጽሐፍ ቅዱስ መሸፈኛ ወርቅ ነው። በጣም ብዙ የሚገርሙ ሀብቶች እዚህ ውስጥ አሉ። ብዙዎቹ ከወርቅ የተሰሩ በጣም ውድ የከበሩ ዕቃዎች ሰው ቢያያቸው ውብ የሆኑ ግን ስቶር ቢቀመጡ ትርጉም የሌላቸው ስጦታዎች፣ ቅርጻ ቅርጾች፣ መቀመጫዎች ይታያሉ። እዚህ ለምሳሌ የንጉሱ መቀመጫ ነበረ።
አሁን ይሄን መቀመጫ የሌላ ሰው ነው ብዬ መናገር አልችልም። ተጽፎበታል ላው ላይ ኃይለ ሥላሴ የሚል ስታምፕ ማህተም አለው። የታወቀ ነገር ነው። ይሄ በቀላሉ ታሪክን ለማሸጋገር እድል ይሰጣል። ይሄ ሁሉ የምታዩት መጽሐፍት ናቸው። እንግዲህ በዚህ ልክ የትኛው የአፍሪካ ሀገር ነው መጽሐፍ እንደዚህ አይነት የእውነት መጽሐፍ አለኝ ብሎ ማሳየት የሚችለው ብላችሁ መጠየቅ ነው። እዚህ ውስጥ የእንግሊዘኛ ጽሑፎች አሉ፣ በስዕል የተገለጹ ታሪኮች አሉ፣ አማርኛና ግዕዞች አሉ። ይሄንን ሰነድ ብቻ ለምርምር መጠቀም ይቻላል። ምክንያቱም በእንግሊዘኛ የፈለገ በእንግሊዘኛ ያለው፣ በግዕዝ የፈለገ በግዕዝ አለው፣ በስዕል የፈለገ በስዕል አለው። በጣም ብዙ ነገሮች የሚታዩበት ነው። ይሄን የሚያክል መጽሐፍ አሁን በቀላሉ ማግኘት አይቻልም። ይሄ መጽሐፍ ቅዱስ ብቻ ሳይሆን ከብራና የተሰራ ነው፣ በእጅ የተጻፈ ነው። ጥንታዊ ታሪክ አለን ስንል ይሄን የሚያክል መጽሐፍ ቅዱስ አለኝ የሚል የአፍሪካ ሀገር ከየትም ሊመጣ ይችላል። እያንዳንዱ ቆዳ እያንዳንዱ ገጽ ቆዳ ሆኖ በእጅ የተጻፈ ነው እና በዚህ መንገድ ብዙ ሊነገር የሚችል ታሪክ በሚያሳዝን መንገድ ታጭቆ ተቀምጧልና ሰብሰብ አድርገን ቦታው ላይ ጸራርገን ብናስቀምጥ ልጆቻችን ታሪካቸው ማንነታቸውን ለማወቅ እድል ያገኛሉ። ከስጦታዎች ሁሉ በጣም የሚገርመኝ ይሄ መቀመጫ ነው። ይሄ መቀመጫ እንደምታዩት እያንዳንዱ ነገር ዲቴል በጥበብ የተሰራ ነው። ከዛ ሻገር እዚህ ጋር የእንስሳት ቅርጽ አለ። አይን፣ አፍ ይታያችሁ እንደሆነ አላቅም፣ በደንብ ይታያል። ይሄ መቀመጫ ማረፊያ ነው። ሰውን ተቀምጦበት እንግዲህ ቡናም ለመጠጣት ለሁሉም ነገር ይመቻል። መቀመጫው ምቹ ነው። ይህ ስራ ከአንድ እንጨት የተፈለፈለ የጅማ አባጅፋር የእጅ ሙያ ነው። አባጅፋር ለንጉሱ በስጦታ ያበረከቱት ስራ ነው። ዛሬ ግን ጅማ ሄዳችሁ አንድ ይሄን ማየት አትችሉ። አንድም ሰው በዚህ ኳሊቲ ሊሰራ የሚችል ሰው የለም። ነገር ግን ክፍት ብናደርገውና እንደዚህ አይነት ኳሊቲ ኢትዮጵያ ውስጥ ይሰራ ነበር ብንል ትውልድ ይማርበታል፣ ያዘምነዋል፣ ያሻሽላል፣ እያደገ ይሄዳል። እኛ ያለን እየደበቅን መስራት የማንችል ሆነን ቀረን። ከአንድ እንጨት ይሄን መልመል የሚችሉ ሰዎች የዛሬ 70 ዓመት ጅማ ውስጥ ነበሩ። አሁን ግን ይሄን እንደሰሩ እንኳን የሚያቅተው አይደለም ያለው። ይሄን ማሳወቅ ይበልጥ እንዲፈጥር ያበረታታል፣ ጠቃሚም ነው። አሁን ዘመነኛ መቀመጫዎች ታያላችሁ፣ እግር ከፍ አድርገው ቡና የሚጠጣባቸው በዚያ ጊዜ ነበሩ። ተመልከቱ፣ እነዚህ በዚያ ጊዜ የነበሩ ናቸው። ለኛ ግን ብርቅ ናቸው። አሁን ወንበር ሰው ፕሬስ አድርጎ እግሩን ሲዘረጋም ስናይ አዲስ ነው የሚመስለን፣ ግን ኢትዮጵያ ውስጥ ነበር ድሮ። የነበረው ስላልታየ ነው ብርቅ የሆነበት። ግን እዚህ ቦታ ላይ ሰፊ ሰዓት ሊነገር የሚችሉ ታሪኮች፣ ቅርሶች፣ ፒክቸሮች አሉ። ስካይፕ ሲመጡ ምን ያክል ከፍተኛ ጥበብ ተደርጎ እንደተወሰደ በሙያ ያሉ ሰዎች ያውቁታል። ምክንያቱም ቪዲዮ እንደ ዳታ አይደለም፣ በጣም በልክ ስለሆነ ሳይቆራረጥ ኳሊቲ ሳይቀንስ ከአንድ ጫፍ ሌላ ጫፍ መውሰድ ትንሽ ይከብዳል። ስካይፕ አዲስ ነገር ያልነበረ ያልታሰበ ነበር ይመስለኝ እኔ ካደኩ ትልቅ ሰው ከሆንኩ በኋላ ስማር ያየሁት ነገር ማለት ነው። ነገር ግን ንጉሱ በስታቸው ጊዜ ከተወሰኑ ሰዎች ጋር በስልክ ሲነጋገሩ በቪዲዮ ይተያዩ ነበር። አንደኛው ሰው ሌላ ጫፍ ሆኖ እሳቸው እዚህ ጫፍ ሆኖ ስልክ ሲያወሩ በቪዲዮ ሰውየውን እየተያዩ ይናገሩ ነበር። ስካይፕ ነበር በስታቸው ጊዜ ማለት ነው። እንደዚህ አይነት ጉዳዮች ቢወጡ ልጆች ለመፍጠር ለማዘመን ለማሻሻል እድል ያገኛሉ። ይሄ ሀብት የኢትዮጵያ መሆኑን በምን አውቃለሁ ካላየሁት? ሰዎች እያዩ ሲሄዱ ግን ሌላ ቦታ እንኳን ቢያዩት ይሄ ነገር የኛ ነው የሀገራችን ሀብት ነው ብሎ ሊከራከሩ ሊጠብቁት ሊያስመልሱ ይችላሉና እንደዚህ አይነት ነገሮች ታሪኮች መደበቅ ሳይሆን በጣም ጠቃሚ የሚሆን ለትውልድ በደንብ አስተማሪ በሆነ መንገድ ጠብቆ ማስተማርና ማሳየት ነው።
ሌላ ግን በጣም የሚያስደምመኝ ነገር እዚህ ቦታ ላይ ይሄ ካርታ ነው። እዚህ ካርታ ላይ ምን አይነት የዱር እንስሳ በየትኛው የሀገራችን አካባቢ እንዳለ የሚያሳይ ነው። ሀብቶቻችን የት ናቸው የሚለውን ነገር በዚያ ጊዜ እያንዳንዱ ቀጠና ለምሳሌ ወደ ምስራቅ ግመል አሁን አፋር ሶማሌ የሚለው አካባቢ ግመል እንዳለ ያኔ በስዕል ተቀምጧል። ሌሎች አካባቢዎች አንበሳ ያለበት፣ ቀጭኔ ያለበት፣ አውራሪስ ያለበት፣ አህያ እንደ ጋማ ከብት የሚገለገሉ አካባቢዎች፣ የዛፎች አይነት በብዙ ይሄ ነገር ትምህርት የሚገኝበትና የሚያውቁ ሰዎች በጥልቀት ቢያዩት የት ቦታ ምን አለ የሚለውን ለማወቅ ይሰጣል። ቀይ ባህርን በምንመለከትበት ሰዓት ተመልከቱ። ቀይ ባህር ላይ አሳዎቹን ጨምሮ ያሳያል። የሀገር ሀብትን ጥቅም ላይ ለማዋል በእጅጉ የሚያግዝ በዚያን ጊዜ የነበረ ዕውቀት ነው። በዓለም ላይ ስመጥር መሪዎች ፒክቸሮች፣ ፎቶዎች ይታያሉ። ማህተመ ጋንዲ አለ፣ ማርቲን ሉተር ኪንግ አለ፣ የአፍሪካ ታላላቅ መሪዎች አሉ። እንግዲህ እያንዳንዱ የአፍሪካ ሀገር ነፃ ሲወጣ መጀመሪያ መጥቶ የሚጎበኘው የአፍሪካ ነፃዋን ሀገር ኢትዮጵያ ነው። ሁሉም ሀገር ታሪኩ እዚህ አለ። የኛ ታሪክ ብቻ አይደለም። እያንዳንዱ አፍሪካ ሀገር መሪው የመጣበት ጊዜ ለምን መጣ የሚለውን በትክክል ቀምረን ማስቀመጥ ከቻል እያንዳንዱ ሀገር ነፃ ሲወጣ ነፃ የነበረችውንና ነፃ እንዲወጣ የረዳችውን ሀገር ለማየት የመጣበት የራሱን ታሪክ ያይበታል። ብዙ መሪዎች የሰላም፣ የነፃነት፣ የዲሞክራሲ ታጋዮች ፎቶ የሚታይበት ነው። ይሄ እንግዲህ ከኛም አልፎ የሌሎች አፍሪካ ሀገሮችም የሌሎች ሀገራትም ታሪክ እዚህ ውስጥ እንዳለና ለነሱ ለማሳየት በጣም ምቹ ይሆናል። እኛ ብቻ ሳይሆን እነሱም ታሪካቸውን እዚህ መጥቶ ማየት እንዲችሉ ያስችላል ማለት ነው። በጥቅሉ በአንድ ክፍል ውስጥ ይሄ ሁሉ ታሪክ ታጭቋል። ቅድም ያየነውን ህንፃ በሙሉ አስውበን እያንዳንዱ በክብር ቦታ ላይ ብናስቀምጠው እና የሚያውቁ ሰዎች ይሄን ጉዳይ ዝም ብሎ ከማሳየት ምንድነው፣ ከየት መጣ፣ መቼ መጣ፣ ለምን መጣ የሚለውን ቢናገሩ በጥቅሉ ያኔ የነበረው ሁኔታ ለመገንዘብ ታሪክ ለማወቅ ያግዛል። ገንዘብ እንድናገኝበትም ይሰጣል። ቱሪስቶች ይስባል። ያለን ቢወጣ ሳንናገር ማንም ሰው ካየው ተነስቶ የኢትዮጵያን ትልቅነትና ታሪክ ጠገብ ሀገር መሆኗን በተፈጥሮ ሀብታም መሆኗን መገንዘብ ይችላል።